وبشر الصابرين الذين إذا أصابتهم مصيبة قالوا إنا እጥበት ወይም በአንድ ምሽት ከ9 ሴት ጋር የወሲብ ተራክቧል የሚል ሀዲስ አለ መሰለኝ። ምናልባት በትክክል ቦታውን ቁጥሩም ባላውቅም ማለት ነው። ምናልባት ካለ አለ በላይ። የእሱም ከምን አንጻር ነው? እንዴት ነቢይ የተባለ የተከበረ ሰው በአንድ ምሽት በአንድ ቀን ከ9 ሚስት ጋር ወሲብ ያደርጋል? ይቅርታ ግን ባይዘይ ማን ምን እንትን ነው እኔ እንዲመለስልኝ እንጂ ሌላ አስቤ አይደለም። ወሲብ አደረጉ አይልም ሐዲሱ። ላብራራለህ፣ ችግር የለውም። ሐዲስ የሚለው ምንድነው? ካነ የጡፉ ነቢዩ ሰለላሁ ዐለይሂ ወሰለም ፊ ሌይለት ልዋሒዳ ዐላ ኒሳኢሂ ወለሁ የውመኢዝን 9 ኒስዋ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት በ9 ሚስቶቻቸው ላይ ይዞሩ ነበር ይላል። በሚስቶቻቸው ላይ ይዞሩ ነበር፣ ለእርሳቸው ሚዛኔ 9 ሚስት አላቸው ይላል። ይዞሩ ነበር ወይንም ይጎበኙ ነበር ነው የሚለው ሐዲስ። ለምን ነበር የሚዞሩት ታዲያ ከተባለ እናታችን አይሻ ሚስት ራሷ ገለጸች በሌላ ሐዲስ ላይ ናለች። አዎ ይዞሩ ነበር፣ ነገር ግን ሁላችንንም ያለ መነካካት ያለ ግንኙነት ነበር ሲዞሩ የነበረው። ከዚያም ከቀኗ ባለተራ ጋር ብቻ ያድራሉ፣ ይተኛሉ አለች። ይሄ ነው። ሌላኛው ኡስታዝ ደግሞ ፍትሃዊ ለመሆን ስሜት አላቸው፣ እንደ ማንኛውም ሰው ስሜት አላቸው። ቪዲዮውን ባሳይ ጥሩ ነበር ግን አይመችም። ሌላ ኡስታዝ እንደዛ ነው ያለው። ስሜት አላቸው። የሆነ ቦታ ራቅ ብሎ ሲመጡ ፍትሃዊ ለመሆን ሁሉንም ሴት በአንድ ቀን ያገኟቸው ነበር በወሲብ ሲል ሲያስተምር ሰምቻለሁ። ኦኬ፣ ለማንኛውም ምናልባት እሱ ተሳስቶ ከሆነ አንተ ተሳስተህ እሱን ያው የሚያጣሩት ያጣሩ። ለማንኛውም የምናገረው እዚህ ቦታ የሰው ንግግር ስናገር አትሰሙኝ። አከሌ እንዲህ አለ ስለ አከሌ አይደለም እኔ የማወራው ቁርአን እና ሐዲስ ላይ ያለ ነገር ነው። አየህ፣ እናታችን አይሻ ሚስት ነች ከማንም በላይ የምታውቀው፣ ያለምንም ግንኙነት አለች። ከፈለግ ሐዲሱን ላወጣልህ እችላለሁ። ማየት ትፈልጋለህ? ላሳይ። ኦኬ። አይ እዚህ ጋር ደግሞ እንደገና ጥያቄ የተፈጠረብኝ ምን መሰለህ፣ እሱ አንድ ላይ ካሳየኝ ማለት ነው እሱ እንሄዳለን። ቆይ አሁን ሁለት ጥያቄ አለ እየጠየቅ ነው። በዚሁ አንጻር ደግሞ ልትጠየቅ ነው። ነብይ ሆኖ እንዴት ግንኙነት ያደርጋል ከ11 ሚስቶቹ ጋር ብለሃል? ያ ማለት የነብይነት ሚዛን ላይ አይደለም እያልከን ነው አይደለ? ነብይ ሆኖ ዝሙት መስራት ነው የሚሻለው ወይንስ ነብይ ሆኖ ከሚስቱ ጋር ግንኙነት ማድረግ? ነብይ ሆኖ ዝሙት ቢሰራ ትቀበላለህ አንተ? ኦኬ፣ ዝሙት ሊሰራ ይችላል ማለት አይሰራም አይደለም። ዝሙት ከሆነ ዝሙት ነው። ግን ማድረጉ ምንድን ነው? ቆይ እኔንም አስጨርሰኝ ልጨርስና ችግር የለም ትጠይቀኛል፣ ጥያቄም ካለ ማለት ነው። እኔ ያልኩ አለሁት 9 ቆይ እሱ ችግር የለም አስጨርሰኝ። ቆይ አንዴ ጥሩ አሁን እያወራን ነበር። ኦኬ። እና ሱና ነው ማለት የነቢያችሁን ፈለግ መከተል ሱና ይባላል። እና አንተ አሁን ለምሳሌ 9 ሚስት ታገባለህ የነቢዩን ሱና ተከትለ ወይም ደግሞ በአንድ ጥበት ኦኬ፣ እሱን ግብረ ስጋ አይደለም ብለሃል። ኦኬ፣ እሱን አልፈዋለሁ። ግን 9 ሚስት ታገባለህ ሱና ነው ብለህ ወደ እኔ ትመጣለህ። አሁን የነብይነትን ሚዛን ልንጨርስ ነው። አንድ ነቢይ ከሚስቱ ጋር በመገናኘቱ ያስወቅሰዋል ወይንስ ዝሙት ቢሰራ ነው የሌላን ሰው ሚስት ቀምቶ ቢገናኝን የሚያስወቅሰው? መልስ። ያስወቅሰዋል። የሌላ ሴትም ቀምቶ ቢገናኝ ያስወቅሰዋል። ዳዊትን ምናልባት በመጽሐፍ ቅዱስ ዳዊትን ካልክ ስለ ዳዊት ለማንሳት ከሆነ ይቀጥልሽ። ስለዚህ አንድ ነቢይ ዝሙት ቢያደርግ ነው የሚያስወቅሰው። እንዳው አምላክ እየከለከለው ተው አታድርግ ብሎት አምላክ የከለከለውን ሕግና ስርዓት የሚጻረር ከሆነ ትውልድ በዚያ ነገር ላይ እንዴት ነው ያንን እንደ ነቢይ አድርገው ሊቀበሉ የሚችለው? ነገር ግን እዚህ ጋር ከሚስቱ ጋር እንዴት ተገናኘ ብላችሁ ነቢ ስ ላ ሰለምን ለመውቀስ ትመጣላችሁ። የሰው ሚስት ቀምቶ የደፈረ ነቢይ ይዛችሁ መጻፋችሁ። ባይዘው ዳዊትን በዝሙቱ አላጸደቅነውም። በዝሙቱ እግዚአብሔር ቀጥቶታል፣ መልስም ሰጥቷል። ዙፋኑን በዚህ ምክንያት ዳዊት እንግዲህ በዛ ምክንያት የኦሪዮንን ምስት ቀምቶ ለራሱ አድርጎ በዝሙት ፈጽሞ ከሷ ጋር እንደገና በጦር ሜዳ ደግሞ ባልየውም እንዲገደላል
ቀጥቶታል ካልከኝ ዝሙት ያደረገ ሰው ምንድን ነው? እግዚአብሔር ምን ብሎ ተናግሯል? ዝሙት እግዚአብሔር አላጸደቀውም የዳዊትን ይህንን የዝሙቱን እኮ እግዚአብሔር አላጸደቀለትም። አንተ ግን አሁን የመሐመድን እያጸደቅ ነው። ቀጥቶታል ብለኸኛል አይደለ? ዳዊትን በጣም ጥሩ ቀጥቶታል እግዚአብሔር ካልከኝ ዝሙት ያደረገ ሰው ቅጣቱ ምንድን ነው? በእግዚአብሔር ሕግ በብሉይ ኪዳን ዳዊት እንግዲህ የተቀጣው ልጁ በሱ ላይ እንዲነሳ አቤት ዝሙት ያደረገ ሰው ምን ይቀጣ ነው ያለው እግዚአብሔር? እንግዲህ እንደ ሰውየው ማንነት ሊለያይ ይችላል። ዳዊት የተቀጣበት አሁን አንተ የዳዊትን ታሪክ ነው አነሳው አይደል? ዳዊትን በዛን ሰዓት እግዚአብሔር ምን ያህል እግዚአብሔር ዝሙት የሰራ ወይ እሱ አሁን ማለት በጥሩ ሁኔታ የተወያየን ነበር። ምናልባት ማለት እኔ ሳወራ ዝም ካልክ ችግር የለም። ዝሙት ያደረገ ሰው በብሉይ ኪዳን ከሆነ በድንጋይ ተወግሮ ይገደላል። አሜን ነው። ስለዚህ እግዚአብሔር በዳዊት ላይ ኦኬ ዳዊትና እንግዲህ ሌሎቹ እኩል ይቀጣሉ ማለት አይደለም። እንኳን በአዲስ ኪዳን እንኳን እግዚአብሔር እያንዳንዱን ሰው ወይም ደግሞ ለራሱ ዝሙት ያደረጉትንም ሆነ የሰረቁትንም ሆነ ሌሎችንም የራሱ ባሪያዎች ከሆነ በራሱ በፈለገው መልኩ ይቀጣል እንጂ ለምን እንደዛ አላደረክም ብለን አንጠይቅም። ለምሳሌ ዳዊት ተቀጥቷል፣ አልታለፈም። ግን የዳዊትን ዝሙት መፈጸም አስጨርሰኝ ትንሽ ነው፣ አላወራሁም፣ ብዙ አላወራም። ዳዊት ዝሙት ፈጽሟል። ከዛ ወዲህ በዛ ዝሙት ምክንያት የደረሰበት ቅጣት እጅግ በጣም ከባድ ነበረ። ልጁ እንዲሞት ሆኗል፣ ልጁ እንዲያሳድደው ሆኗል፣ በትረ መንግስቱን እንዲያጣ ሆኗል፣ ተቀጥቷል። በእንባ ራሱ በእንባ በእግዚአብሔር ፊት ቀርቦ ያ ሁሉ ልጁ እንዲነሳበት ያደረገው በዝሙት ጣጣ የመጣበት ነው። ይሄ ሁሉ ቅጣት ያገኘው ዳዊት ነው። ሌሎቹ ደግሞ እንደዚህ በዝሙት ምክንያት የሚቀጡም አሉ። እግዚአብሔር የዳዊትን ዝሙት አላጸደቀውም፣ እኛም አላጸደቅንም። ግን እኔ ወደ ስለዚህ ለነብይና ለተራው ህጉ ይለያያል የሚል አንድ ጥቅስ ስጠኝ። አንድ ጥቅስ። እሺ ታዲያ ዳዊት በድንጋይ ተወግሮ ነው የሞተው? ታዲያ ሳይሆን ጥቅስ ነው በፈልገው ያደረገ ሰው ይወገድ የሚለው ህጉ ይለያል። ኦኬ ስለዚህ ዳዊት ይህንን ቅጣት በመቀጣቱ ቅጣቱ ትክክል አይደለም፣ የእግዚአብሔር ቅጣት ትክክል አይደለም ነው እያልክ ያለው? ሀሳብ ነው እየጠየቁ ያለሁት። ህጉ ምንድን ነው? ያለው ተወግሮ መገደል ነው። ነገር ግን ይሄ በዳዊት ላይ እንዳልተፈጸመ ስለሚያውቅ ለነቢይ ለዳዊት ከሆነ ይለያል። ህግ ለነቢይ ሲሆንና ለተራው ህዝብ ሲሆን ኦኬ እኔ አሁን እኮ መለየቱን እያሳየውኝ ነው። አሁን መለየት ጥቅስ እኮ ማምጣት አያስፈልግም። መለየቱን እያሳየው ነው። ዳዊት በድንጋይ ተወግሮ አይደለም የተገደለው። ዳዊት ላይ የሆነውን ዳዊት እያየህ እኮ ነው፣ ፕራክቲካሊ እያየህ ነው። አሁን ጥቅስ ማምጣቱ ለምን አስፈለገ? ዳዊት ተወግሮ አይደለም የሞተው አይደል? አሁን ይኸው ለነገሩ ዳይቨርት አታርጉ። እሱ ምናልባት በግልጽ መጽሐፍ ቅዱስ ያስቀመጠውን ነገር ሲሆን ይለያል የሚል የተነገረበት ኦኬ። ስለዚህ ዳዊት በድንጋይ ተወግሮ ነው የሞተው። ስለዚህ እግዚአብሔር በዝሙት ምክንያት ኦኬ። ስለዚህ ዳዊት አልተቀጣም ያልከኝ ነው? ወደ እሱ ልመጣ ነው። አብሽሪ፣ ወደ ቀጣው ቅጣት ግን ዝሙት የሰራን ተወግሮ ይገደል የሚለው እግዚአብሔር አልተፈቀደም። እግዚአብሔር በሕግ መሰረት አልቀጣውም ዳዊት ማለት ነው። የሰው ሚስት ደፈኛ ልክ ነህ። እሺ በመሀል ሰው ገብቶብኝ ነው እንግዲህ በግልጽ የነገርኩኝ ነው። ዳዊት ተቀጥቷል። አልተቀጣም ካልከኝ ዳዊት ግን በድንጋይ ተወግሮ አይደለም የተቀጣው። ዝሙት የሰራ ሰው ቅጣቱ ምንድን ነው? በእግዚአብሔር ሕግ በዳዊት ላይ አልፈጸመውም። እግዚአብሔር ሰዎች አልፈጸሙም። ታዲያ ሰዋት
አልፈጸመውም። ዳዊትን በሌላ መልኩ ቀጣው። ይሄ እግዚአብሔር መብቱ አይደል እንዴ? እግዚአብሔር መብቱ አይደል? በፈለገው መልኩ ባሮቹን መቅጣት አይችልም? በፈለገው መልኩ በህግም ያለ ህግም መቅጣት አይችልም ባሮቹ? ነገር ግን ያ ህግ አንዳንድ ሰዎች ላይ አይፈጸምም፣ ሌላ ሰዎች ላይ ይፈጸማል። ዝሙት የሰራ ሰው ለምሳሌ ሰራ አይደለ? ነቢያችን በኢስላም ለምሳሌ አንድ ህግ ወረደ። አይ ይሄ ቀረብ ያለ ሌላ ካል ነው እና ይተውና እንደዛ ነቢ ስ ላ ስለም የተናገሩ ንግግር ማለት ነው። ምን አሉ? ሰዎች መጥተው በነቢ ስ ላ ስለም ጊዜ አንዲት ሴት ሰረቀችና ህግ ሊፈጸምባት ዘንድ ማለት ነው። እዛ በቃ ትፈጽሙባት ምናምን ብሎ ሽምግልና ላክ ወደ ነቢ ስ ላ ስለም። ነቢ ስ ላ ስለም ተቆጡና ምን አሉ? ይሄ ነው ቀደምቶቹን እንዲጠፉ ያደረጋቸው። ካኑ ኢዛ ሰረቀ ፊህም አضዒፍ አቃሙ ዐለይህ ልሐድ ወኢዛ ሰረቀ ፊህም አሸሪፍ ተረኩሁ። በመካከላቸው ክብር ያለው ሰው ደረጃ ያለው ሰው ህግጋትን ተላልፎ በሚመጣ ጊዜ ያለ አምላክን ህግ በእርሱ ላይ አይፈጽሙበትም፣ ያልፉት ነበር አሉ። ነገር ግን ደካማ ሰው ከመጣ ክብር የሌለው ሰው ከመጣ የአምላክን ህግ በእርሱ ላይ ይፈጽሙበት ነበር አሉ። ያን ማለት ነው እና እንጂ ከባዱን ነገር ሳንነጋገር እግዚአብሔር ዳዊትን ቀጠው ብለህ ስትናገር የነበረው በአላህ ተመለስ። ዲያቆኖቷል በአላህ ተመለስ። አንድ ቁጥር ጻፍ። ተመለስ አሉ ተመለስ፣ በህግ አምላክ ተመለስ። አንዴ ማነው ላክ? አንድ ቁጥር እንጻፍና እግዚአብሔር አልቀጣውም። አያችሁ ህጉ ምንድን ነው? ተወግሮ ይከዳል። ይሄ ህግ ቀጥቶታል ወይ? አልቀጣውም። አያችሁ። ስለዚህ እግዚአብሔር ቀጥቶታል በሚል አታስመልጡ ዳዊትን። ነብይ ሆኖ እንዴት ከሚስቱ ጋር ተገናኘ ሙሐመድ ብላችሁ ለተተቸው ትመጣላችሁ። ሰለላሁ ዐለይሂ ወሰለም ነብይ የሆነ መጽሐፍህ ላይ የሰው የወታደሩን ሚስት ቀምቶ ደፍሮ ወታደሩን አስገድሎ አሜን ነው ነብይ ነው ብላችሁ ተቀብላችሁ እንዴት ሰው ከሚስቱ ጋር ይገናኛል ብላችሁ ነብይን ተወቅሳላችሁ? ነቢ ስ ላ ስለም ከሚስቶቻቸው ቢገናኙስ ጥፋት ምንድን ነው? ሁሉ እንደ ትልቅ ጥፋት መሐመድ ከሚስቶች ጋር ወሲብ እና ታዲያ ሰው እኮ ናቸው ሚስታቸው እያልክ ሰው እንዴት ከሚስቱ ጋር ተገናኝቷል እና ብለህ ነብይነቱን ለማስተባበል የምትሄዱበት መንገድ አረ ይደብራል። ወላሂ በጣም የነብይነት ሚዛንና መስፈርት አታውቅም እንደ አንድ ነቢይ የሚባለው ምን ምን መስፈርቶች ሲያሟላ ነው ነብይነት ውስጥ ሊጠፋ የሚችለው? ምን ላይ ምን አይነት ስህተትን ሲያደርግ ነው የሚለው ልታውቁ ይገባል። የት እምነት ተከታይ የት እምነት ነበር የምትከተለው? ትጋቡ በኋላ ናሽ ታወራኛለህ። አይ ውሸት እንዳየው ልጠይቀው ስለ ክርስትና አንዳንዴ ምናልባት ራሱ ቤቱን አንሱለት። እሺ ቅድም ጀምረህ ሂደሃል፣ ቀጥል ያዕቆብ። እሺ ሚዩት እያደረጉኝ ነበር። ምናልባት ለምን እንደሚያደርጉኝ አላውቅም። ዳዊትን ያደረጉኝ ነው ማለት ካልፈለጋችሁ ልውጣ። እኔ ሚዩት ያደረጉኝ ነው። ሞዴሬተር ማን ነው? ዳዊትን እግዚአብሔር ገቶታል ብለህ አይ ቅድም ኢየሱስ አምላክ አይደለም እያልክ ነበረ። መጽሐፍ ቅዱስ ላይ በግልጽ አምላክ እንደሆነ ላሉ ተረጋጋ። ዳዊት ተቀጥቷል ነው የሚለው። አንተ አልተቀጣም ወይ? አልተቀጣም ካልከኝ አውጣለሁ። አያቸው አይደለ? ለሚናገረው እንኳን እርግጠኛ አይደለም። አልተቀጣም ማለት እንኳን እኔ አውጣለሁ። አይዞህ። ለምን አንተ መጀመሪያ አረጋግጥልኝ። ዳዊት አልተቀጣም፣ በዝሙቱ ምክንያት አልተቀጣም በለኝና ይውጣ። አላወጣም። አልተቀጣም ካልከኝ በፍጹም አላወጣም። አንተ አልተቀጣም ካልከኝ ዳዊት ምንም አልተቀጣም ካልከኝ አልተቀጣም ካልከኝ አላወጣም። ኦኬ አልተቀጣም ነው የምትለው? እሺ አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ብቻ ስጠኝ። የመጽሐፍ ቅዱስን ክፍል ላውጥ ልንገርህ። ራስህ ታነባለህ ከስልክ የሰላም 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 ወላሂ መልሱ እዚህ ጋር ነው። እኔ ሀቄ ነው አውጣ ያልኩህ። አንተ መጀመሪያ ሰው ሲሟገት ጊዜ ማስረጃ አውጥቶ ካልሆነ ዝም ብሎ
በጨበጣ ማውራት ስለሌለበት ነው አውጡ ምላችሁ ተቻለ። እውነትም ደግሞ አልቀጣውም ነው ጥቅሷ ለእጄ ጋር ነው። ምንም አልቀጣውም። እግዚአብሔር እንደውም ጥፋት ነው ያደረገው። ወደ እሱ እንመጣለን። ግን ያው ጌታ ሰው እነዚህ ናቸው ዲያቆን። እንግዲህ ዲያቆን ተብላቸው እንደዚህ ከሆነ ከባድ ነው። መጽሐፈ ሳሙኤል እባክህን ማለት ፖለቲካ አትስራ። ትልቅ ሰው አይደለም። ምዕራፍና ቁጥር መሸምደድ እኮ እውቀት አይደለም። መጽሐፈ ሳሙኤል ምዕራፍ 12 ቁጥር 9 ራስህ አንብበው። መጽሐፈ ሳሙኤል ምዕራፍ 12 ቁጥር 9 ጀምሮ አንብብ። አሁን ላወራ ነው። አዳምጣ ትደረሽ አድርጌ ያለው አውጣና የተቀጣበትን አንብበው። አይነገርኩህ እኮ መጽሐፍ ይኸው። ሌሎች ሁሉ ያንብበው፣ ሌሎች ሁሉ ይስሙ። አንተ ራስህ አንብበው እንዴ። መጽሐፍ ቅዱስ ስልክ እኔ መጽሐፍ ቅዱስ አላስኩም። ከስልኬ ከወጣ እወጣለሁ። ሁሱ ስልኬ ላይ ነው መጽሐፍ ቅዱስ ያለው። ከወጣ እወጣለሁ፣ ከቲክቶኩ ማለት ነው። ለዛ አንተ ምዕራፍ 12 ቁጥር 9 ጀምሮ አንብብ። መጽሐፈ ሳሙኤል ካለ መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 9 እግዚአብሔር ምን ብሎ ስለዚህ ብሎ ምን ብሎ እንደቀጣ እናየዋለን። ይነበብሽ፣ አንብብ። በትልቁ ሆንና አንብብ። አሁን አፈር ያዘውና ይነበብሽ ዲያቆንሽ በትልቁ ሁንና አንብብ። በጣም ጥሩ። ምን ነበር የቀጣው ያልከን ዲያቆን? ከ9 ጀምሮ ማለት ነው። ከ9 ጀምሮ አንብብ። አንብብለት። በቃ ሻውጣለት። እንግዲህ ዳዊት የኦሪዮን ሚስት ደፍሯል፣ ኦሪዮንም አስገድሏል። እግዚአብሔር ቀጣዩ ከፍቶላል። አንብብና አስረዳን የቀጣውን ቅጣት። ቀጥላ። እሺ ኦኬ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለለህ? ይሄ እንግዲህ ወደ እሱ የተላከው ነቢይ ነው። ዝሙት ከፈጸመ ወዲህ የኦሪዮንን ሚስት ለራሱ ከተገናኛት ወዲህ እግዚአብሔር በእርሱ ሊቀጣው ነቢይ ልኮበት ነበር። ያ ነቢይ መጥቶ ዳዊትን ያለውን ነው የሚያሳየው። ምን አለ እንግዲህ? ያ ነቢይ የእግዚአብሔር አፍ ነው። ከመጣ ወዲህ ምንድን ነው ያለው? አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልህ? ኬጣውያንም ኦሪዮንም በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። ማንን ነው የሚለው? ዳዊትን። እርሱንም በአሞን ልጅ ሰይፍ ገድለሃል። ስለዚህ አቃለኸኛልና ይላል። ተመልከቱ፣ እግዚአብሔር ነው የሚለው በነቢዩ ላድሮ። ስለዚህ አቃለኸኛልና የኬጣውያንም የኦሪዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይርቅም። እግዚአብሔርም እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችንም በዓይን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። አንተ ይህን በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ ይላል። አሁን ዳዊት በዚህ ቃል መሰረት ተቀጥቷል? አልተቀጣም? አልተቀጣም ብላል። አንተ አንድ የተረጋጋ ላውራ። እሺ፣ ስለዚህ እግዚአብሔር ምን አደረገ? ዳዊት የኦሪዮን ሚስት ደፈር አደለ ጀማ፣ ኦሪዮንም አስገደለው። እግዚአብሔር በምን ቀጣው? ተመልከቱ። እንደነሱ ግንዛቤ ማለት ነው። የዳዊትን ሚስቶች፣ ንጹህ ሚስቶቹን እግዚአብሔር አስደፈረበት፣ ለሌላ ሰው አሳልፎ ሰጠበት። ተመልከቱ። የዳዊትን ሚስቶች አሳልፎ ምንም ጥፋቱ ላይ የሌሉበትን የዳዊት ሚስቶች አጥፍተዋል? አላጠፉም? ምንም አላጠፉ። ምን አደረገ? እግዚአብሔር አስደፈረበት የዳዊትን ሚስቶች። ከዛ ቀጣው እያለን ነው ይሄ ሰውዬ። የዳዊትን ንጹህ ሚስቶች ከቤት ሰይፍ አይጠፋም ማለት ምን ማለት ነው? ከቤት ሰይፍ አይጠፋም። ይሄ ብቻ አይደለም። ተረጋጋ። ሚስቶችህን በዓይንህ ፊት እወስዳለሁ የሚለው ማን ነው? እግዚአብሔር። ከዚያስ ለዘመድህም እሰጣችኋለሁኝ አለ። በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል አለ። ተመልከቱ። ማን ይህን እያደረገ ያለው? የዳዊትን ንጹህ ሚስቶች አስደፈረበት። የማን ያጠፋው? ዳዊት። ምን ተደረገ? ተደፈሩ እነዚያ ሴቶች። ማን ያስደፈረው? እግዚአብሔር። ዝሙትን በዝሙት ያርማል እንደ እግዚአብሔር? እንደ ጥፋት ይሄን ነው ቅጣት የምትለኝ? የዳዊትን ንጹህ ሚስቶች ማስደፈሩ ይሄ ነው ቅጣቱ? መልስ። እሺ ኦኬ። በጦርነት አሸንፈው እንግዲህ ይህንን በእርሱ ላይ እንደሚያደርጉና ልጁ እንደሚነሳበት ከቤቱም ደግሞ ሰይፍ እንዳይጠፋ ይሄ ሁሉ ቅጣት ነው። ሚስቶቹ እንደሚቆጠው በሱ ምክንያት ነው። ይሄ ብቻ አይደለም።
ጥያቄውን መልስ። እግዚአብሔርን በድያለሁ አለ ናታንን። ጥያቄውን መልስ። ሚስቶችህንም በአይንህ ፊት እወስዳለሁ ያለው ማን ነው? ጥያቄውን መልስ። የዳዊትን ንጹህ ምንድን ነው መመለስ? ግልጽ መጽሐፍ ቅዱስ በግልጽ ያስቀምጥ። አሁን አልተቀጣም ብላል ራስህ። ዳዊት አልተቀጣም ብላል። ተረጋጋ። ሁለት ቃል ያወራ እኮ እንደተቀጣ ያሳያል መጽሐፍ ቅዱስ። አንድ አዳምጥሽ፣ አዳምጥ። የዳዊትን ንጹህ ሚስቶች ያስደፍሩበታል አላስደፈረበትም እግዚአብሔር? ይሄ በማን ምክንያት የመጣ ነው? በዳዊት ምክንያት የመጣ አይደል? ቅጣት አይደል? ተረጋጋ። የዳዊት ንጹህ አሁን አንተ ቅጣቱ ላይ ሄደ እግዚአብሔር እንዲቀጣል ወይ ነው እንዲቀጣል ወይ ነው የምትለው? አዳምጥሽ። የዳዊት ንጹህ ሚስቶች ጥፋታቸው ምንድን ነው? ንገረኝ። የተደፈሩበት ያስደፈረባቸው ምክንያት። እሺ እግዚአብሔር ይኸውልህ በሌሎች ምክንያት ሌሎችን ይቀጣል። ይሄ መጽሐፍ ቅዱሳዊ ነው። ለምሳሌ እግዚአብሔር ጥያቄ አሁን አንድ ንገረኝ። እነዚህ ሴቶች ንጹህ ሚስቶች አሉ። ለምሳሌ አንተ አጠፋ፣ እነዚህን ሴቶች አስደፈራቸው እግዚአብሔር ለሌላ ሰው አሳልፎ ሰጣቸውና ጥፋታቸው ምንድን ነው? እነዚህ ሴቶች ኦኬ አሁን የእግዚአብሔር ሚስቶቹን ስለቀጣ ሚስቶች መቀጣት የለባቸውም የምትለው የዳዊት ሚስቶች ናቸው እኮ። የበደለው ደግሞ ዳዊት ነው። ገብተዋል? ዳዊት በድሏል። ወንድ ጋር መተኛታቸው ይሄ ዝሙት ነው አይደለም? በቃ እንደዚህ ላድርገልን። ከሌላ ወንድ ጋር ማለት አንተ የቃላት ጨዋታ ነው ያዝከው። ዳዊት ሲጀመር አልተቀጣም አልከኝ። ማለት መማማር ነው የገባው። አንተ ግን የቃላት ጨዋታ ነው ያዝከው። ልክ እንደ ፍርድ ቤት ማለት ነው። እንደዚህ ያዋጥ እኔ ያልኩህ ዳዊት አንተ ዋሽተሃል። ዳዊት አልተቀጣም ብለሃል። ይኸው ተቀጥቷል ዳዊት አልተቀጣም። 3000 ምናምን ሰዎች አላችሁ። ዳዊት አልተቀጣም ብሎ ከዚህ በላይ ቅጣት ምን አለ? ተመልከት። በሱ ምክንያት ሚስቶቹ ሁሉ ታዳምጥም እንዴ? ማዳመጥ አትችልም? አይ መጽሐፍ ቅዱስን አታንሳው፣ መጽሐፍ ቅዱስን አታንሳው ወንድሜ። አዳምጥ ቀስ ብለህ አንድ ጊዜ። ይኸውልህ ዝሙት የሰራ ሰው ቅጣቱ ዳዊት መጀመሪያ እሱ አልተቀጣም ብሏል። አንብቡና ፍረዱ። አዳምጥ። ወላሂ ላዚም እንዳውም ጥፋት ነው ያደረገው እግዚአብሔር። የዳዊትን ንጹህ ሚስቶች ያስደፍሩበታል አላስደፈረም? ይሄን መልስልኝ። በዳዊት ምክንያት ተቀጥተዋል። ሚስቶቹን ተቀጥተዋል። ያስደፍሯቸዋል አላስደፈራቸውም? እግዚአብሔር ንጹህ ሚስቶቹ መጽሐፍ ቅዱሱ በግልጽ የተናገረ እኮ ነው። ሚስቶችንም ምን የሚለው ይኸው ለዘመድም እሰጣቸዋለሁ አለ እኮ። ይኸው መጽሐፍ ቅዱስን አንብበው። እኔ እኮ አልክድም ወይም አንተ አሁን ቅድም ዋሽተህ ብዙ መልሳል። እኔ ግን ዋሽቼ አልመልስም። የተጠየቀውን መልስ። ይህን ሳትመልስ ወደ ተባቴርም እግዚአብሔር የዳዊትን ንጹህ ሚስቶች ያስደፍሯቸዋል ለሌላ ሰው ወይንስ አላስደፈራቸውም? መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስን አታነብም? ይኸው ሚስቶችንም በዓይን ፊት ወስዳለሁ ለዘመድም እሰጣቸዋለሁ አስደፍሯቸዋል ይላል። ቃላቱን ለምን መረጥክ? አስደፍርሃለሁ የሚለውን ለምን መረጥክ? ለምን መረጥከው? ቃል በቃል አስደፍሯል የሚል የለም። እንደዚህ አይነት የቃላት ጨዋታ ምን ያደርግልሃል? ምን ያደርግልሃል? የቃላት ጨዋታ አታውጣ። መጽሐፍ ቅዱስን አታርቅ ወንድሜ፣ አታርቅ። አሁን እሱ ጋር አስቀምጥ። ሚስቶችህን በዓይንህ ፊት እወስዳለሁኝ። ማን ነው ሚስቶቹን የሚወስደው? ሚስቶችህን በዓይን ፊት እወስዳለሁ ለዘመድም እሰጣቸዋለሁ። እሺ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል አይደል ያለው? ይተኛል ማለት ነው። ስለዚህ የግልጽ ቃል ነው። አሁን ግልጽ ቃል ሆኖ አስደፍረዋል የሚለው ለምን አመጣን? ይሄ ይተኛል የሚለው ምንድን ነው? ጨዋታ አለው ወይንስ ግንኙነት ያደርጋሉ? አሁን እንደዛ ነው፣ ግንኙነት ያደርጋሉ ነው። ይሄ ደግሞ በዳዊት ቅጣት የመጣ ነው። ከሱም አልፎ ቅጣቱ ዳዊት ቅድም አትርሳ፣ ዳዊት አልተቀጣም ብለሃል። ከሱም አልፎ ሚስቶቹ ተቀጥቷል። እኔ እኮ ሚስቶቹም አልተቀጡም እያልኩ አይደለም። አዳምጥ እሺ። እግዚአብሔር የቀጣው ማንን ነው? ንጹሐን ሴቶችን ነው እያልኩ ነው። ያው ጥቅሱ ራሱ ምን ይላል? ምንም ጥፋቱ ላይ የሌሉበትን ዳዊትን ሊቀጣ ሲገባ ምን አደረገ? የዳዊት ንጹህ ሚስቶች ጥፋቱ ላይ የሌሉበትን እነሱን ለሌላ ሰው ሂዶ እንዲተኛ ከእነርሱ ጋር ወሲብ እንዲያደርጋቸው አደረገ። እግዚአብሔር ጥፋት ነው ያደረገው እዚህ ጋር። እንዳውም ዝሙት አሰርቷል እያልኩ ነው። ገብቶሃል አይደለ? እነዚህ አብሯቸው የተኛው ሰው የትዳር አጋራቸውን አይደለም። በእርግጠኝነት እኔም አንተም እንደምትተማመነው አይደል ዲያቆን? አብሯቸው የተኛው ሰው ባላቸው አይደለም። ባላቸው ቅጣቱ ፌር አይደለም። ስለዚህ ቅጣቱ ትክክል አይደለም ነው ወይስ አልተቀጣም ነው? ዳዊት እንዴ አንተ ለምንድን ነው አቋምን አንድ ማታረግ? ሁሉም እኮ ባለ አእምሮ ነው፣ እሱ ይታዘብሃል። መጀመሪያ አልተቀጣም ዳዊት አልክ። የእሱ ቅጣት ግን ከሱም አልፎ ሚስቶችም ጭምር እንደተቀጡ ያሳያል መጽሐፍ ቅዱስ። የሰራ ሰው እንዲህ ይደረግ ብሎ የተናገረበት ቦታ የለም እግዚአብሔር። ጥቅስ ስተን መጀመሪያ እዚያ በጥቅስ መሰረት ተቀጥቷል ወይ የሚለው እንመጣለን።
ዝሙት የሰራ ሰው ምን ይቀጣ ነው ያለው እግዚአብሔር? ፍርዱ ምንድን ነው? ፍርዱ ሞት ነው። ሞት ነው ፍርዱ የሚባለው። ስለዚህ ያ ዝሙት የሰራው ሰው ማለት ነው አይደለ? ዝሙት የሰራው ሰው ፍርዱ ሞት ነው። ግን እግዚአብሔር ዳዊት ለእግዚአብሔር የተመረጠ ነቢይ ነበረ። ልክ አሁን ለምሳሌ እናንተ መሐመድ ሻሃዳ አይዝም ስለተመረጠ የሚል ነገር ሰምቻለሁ። አይ ሴም ሽት ነው። ምሳሌ ልሰጣችሁ ብዬ ነው። ሻሃዳ ስላልያዘ የተመረጠ ነቢይ ስለሆነ መሐመድ ሻሃዳ አይዝም የሚባል አስተምህሮ ስላለ እግዚአብሔርም ደግሞ ዳዊት ለእሱ የተመረጠ ልጁ ነው፣ በራሱ መንገድ ቀጣው። የቱ ጋር ነው እንደዛ ያልነው? እኔ እንደዛ ብለህ ስታስተምር እኔ በራሴ ጆሮ ሰምቻለሁ። ለምን ሻሃዳ ይዟል ማን ያስያዘው የሚል ጥያቄ አጠቃላይ ሰው ሲፈጠር ሙስሊም ነው። እርሳቸው በዛው በማንነታቸው ላይ ስለሆኑ ነው ባዕድ አምልኮ ላይ አልወደቁም። ለዚህ ነው የተመረጠ ቤተሰቦቻቸው ባዕድ አምልኮ ነው የሚያመልኩት። ለምን ሻሃዳ አልተቀበሉም? ቤተሰቦቻቸው አይደለም ጥያቄው። አንድ ሰው ሲፈጠር ሙስሊም ተደርጎ ነው አይደል? ነቢያት በዚያው ላይ ናቸው። በቃ አምላክ ባዕድ አምልኮ ላይ እንዲወድቁ አላደረገም። ከዚህ ነው ቤተሰቦቹ አይቀበሉም ብለህ ነበረ እኮ። ለቤተሰቦች በኋላ እናወራለን። አምላክ ላይ ባወረደው ህግ መሰረት ተቀጥቷል አልተቀጣም? በጊዜ ዳዊት ያልተቀጣበት ምክንያት እግዚአብሔር በራሱ መንገድ የራሱ ነቢይ ስለሆነ ታዛዥ ልጁ ስለሆነ ጥፋቱ ስለተጸጸተ በራሱ መንገድ ቀጣው። ይሄ እኮ የራሱ ወይ ነው። እኛም ይህንን መቀበል ነው ያለብን እንጂ ለምን ምናምን ብለን ማለት ምን ማድረግ ወደ እሱ እንመጣለን። በህጉ መሰረት ተቀጥቷል አልተቀጣም ወይ ነው? በህጉ መሰረት ሚስቶቹን አጥተዋል፣ ልጁ ሞቶበታል። በህጉ መሰረት አይደለም፣ እሱ አይደለም። ተረጋጊ። በህጉ መሰረት ቅድም ሞት ነው አለሽ። አይሚን በህጉ መሰረት ሳይሆን እግዚአብሔር ቀጣው ለስራው እንጂ ህጉማ ይገደላል። በጣም ጥሩ። ስለዚህ ህጉ የሚለው ዝሙት የሰራ ሰው ተወግሮ ይገደል ነው። ይህን ሁለታቸውን ተናግራችሁ በህጉ መሰረት አልተቀጣም። እናመሰግናለን። እሱ ነበር የምፈልገው። ያ በህጉ መሰረትማ በሙሴ ህግ መገደል ነው። ግን ደግሞ እግዚአብሔር ነቢዩ የራሱ የተመረጠ ነቢዩ ስለሆነ ህጉን ስለሚያከብር በአንድ ስህተት ይገደል የሚል ነገር አያደርግበትም። እግዚአብሔር እንደዚህ ጨካኝ አይደለም። የእሱ ነቢይ ነው። ህጉን ሲያከብር የኖረ ልጁ ስለሆነ ነቢዩ ስለሆነ በራሱ መንገድ ቀጥቶታል። ይሄ ኢሹ ላይ ሆነው ለምን እንደሆነ አላውቅም። ለምን እንደሆነ ደግሞ ልናገር። አዳምጪኝ። ጥሩ አንድ ጥቅስ ትሰጭኛለሽ? ለነቢይ ከሆነ ይሄ ህግ ይቀየራል የሚል አንድ ኖ መቀየር ሳይሆን ይሄ እግዚአብሔር እኮ መብቱ ነው አይደል? እግዚአብሔር የፈለገውን ማድረግ ይችላል። ያደረግ አንድ ያላደረግ ይችላል። በጥቅስ አውርድልሽ። ለነቢይ ሲሆን ግን ይሄ ህግ አይሰራም። ህግጋትን ካወረደ በኋላ አንዲት ቦታ እንኳን ኖ ሌላም ቦታ እኮ ካየህ ማለት ነው። አሁን እኔ ያው እንትን ብዬ ስላልመጣ ነው እንጂ በህጎች ማለት በመጽሐፍ ቅዱስ ታሪኮች የተጸጸተ ሰው ወይ ደግሞ ታሪኩ ተጣርቶ በስነ ስርዓት ታይቶ ነው ይህም ፍርድ የሚወሰንበት እንጂ ገና ለገና ዝም ብሎ አይደለም ወደ መግደል የሚካሄደው። ገባህ? አሁን እኔ የኔም ኢሹ አይደለም ይሄ ያው ስለያወራችሁ ስለነበረ አስተያየት ለመስጠት ነው እንጂ የኔ እንትን አይደለም። ማስረጃለሽ ወይ? ያኔ እኔ ልጠይቅ አልነበረም የገባው ጀስት አይዲያ ለመስጠት ነው። እሺ ቀጥልበት። እናንተ ጥያቄ ካለሽ ቀጥልሽ። ጥያቄ አለሽ? መጠየቅ የምትፈልጊው ካለ ጠይቄ። የኔ ጥያቄ ምንድን ነው በነቢዩ መሐመድ ላይ ነው ማለት ይሄ 6 ዓመት ልጅ ምናምን የሚለው ነገር እንዴት ነው የሚለው ነገር ትንሽ ለማወቅ ነበረ። እሺ አቡከር አዛል አድርግ ነው ወይ ታስረዳታለህ? ሚወት አድርግና ታስረዳታለህ። አዛል አድርግ ነው። አንድ ደቂቃ አልቀረው። አይ ኢንሻአላህ። እሺ በመጀመሪያ ደረጃ ለጋብቻ እድሜ ወሰን አለው ብለሽ ታምኛለሽ አንቺ? አዎ እኔ ለጋብቻ ወሰን አለው ብዬ አምናለሁ። ሁለተኛ ደግሞ ቆይ እንዲለው ያንን ለከስ አዛን ይጨርስና እንቀጥላለን። እሺ
ሙሶ አፍጥር ደርሷል መሰለኝ እናንተ ጋር አይደለም? አፍጥር ደርሷል አይደለ እናንተ ጋር? እኛ ጋር ፍጥራ ነው። ትቀጥላለህ? አዎ ኢንሻአላህ። እኔ መልስ ልንጠራችሁ አንዴ አዎ እኔ መቀጠል እችላለሁ ካልተመቸ። እሺ ቀጥል። አይ ኢንሻአላህ። እና ወገናችን ምንድነው በመጀመሪያ ደረጃ ለጋብቻ የእድሜ ገደብ አለው ላልሽው፣ ለጋብቻ የእድሜ ገደብ ከምንም ተነስተሽ ልታመጫችም፣ ከመጽሐፍ ተነስተሽ ልታመጫችም፣ ከቤተ ክርስቲያን አስተምሮ ራሱ መጽሐፍ ቅዱስ ላይ የእድሜ ገደብ አለ። መጽሐፍ ቅዱስ ላይ የጋብቻ የእድሜ ገደብ አለ። አትዋሽ። ያዕቆብ እሺ፣ ሰምታችኋል? እሺ አለ ያሳይ። በቃ ጥቅስ ስጠን። በቃ መጽሐፍ ቅዱስ ላይ ሴት ልጅ በዚህ ዕድሜ አታግባ የሚል ጥቅስ ስጠን። እሺ ይቅርታ፣ ቅድም አስቀጥተኛ የጠየቃችሁትን ጥያቄ መልስ የእድሜ ገደብ የለም ብላችሁ አትናገሩ እኮ። ማስረጃ ስጠና። ያው እሺ፣ አንድ ደቂቃ ስጠኝ። ከመጽሐፍ ቅዱስ ላውጣ። አንድ ደቂቃ። እሺ፣ አንድ ደቂቃ አሉት ያቆን። እኔ ግን ልቀጥልና ወገናችን ታዋቂ የሚባለው አሁን የአምብሮስ ኦፍ ሚላን ተብሎ የሚጠራው ቸርች ፋዘር ሲያስቀምጥ እድሜ ገደብ እንዳሌለው ተናግሯል። ቡክ 1 ቻፕተር 7 ላይ ስለ ጋብቻ ሲያወራ አንደኛ ቆሮንቶስ 7:36 አውጣ። አንደኛ ቆሮንቶስ 7:36 የእኛ መጽሐፍ ቅዱስ በአንድም በሌላ ይነግረናል። አንዴ 7:36 ሳላ አንዴ ሳላ አንዴ ያወራ ቀጥል። ሳላ 7:36 ኔትወርክ ያው ከፍቼልሃለሁ። ኔትወርክ ይዘዋል ሳላ። ኦኬ ላንብብልህ ወይ ታነባለህ? አንብበው፣ ከፍቼዋለሁ። ኦኬ ምንድን ነው የሚለው? እንዲህ ይላል። ከላይ ላንብብላችሁ፣ ግልጽ እንደሆነ ስለ ጋብቻው ነው የሚያወራው መጽሐፍ ቅዱስ። ቅዱስ ጳውሎስ ነው የጻፈው። ያላገባው ጌታን እንዴት ደስ እንዳሰኘው የጌታን ነገር ያስባል። ያገባው ግን ሚስቱን እንዴት ደስ እንደሚያሰኛት የዓለምን ነገር ያስባል ይልና ልቡም ተከፍሏል ይላል። ያልተጋባች ሴትና ድንግል በስጋም በነፍስም እንዲቀደሱ የጌታን ነገር ያስባሉ። አስተውሉ። የተጋባች ግን ባሏን እንዴት ደስ እንደምታሰኘው የዓለምን ነገር ታስባለች። ይህንም ለራሳችሁ ጥቅም እላችኋለሁ፣ በአግባብ እንድትኖሩ ሳትባክኑም በጌታ እንድትጸኑ እንጂ ላጠምዳችሁ ብዬ አይደለም። ዳሩ ግን ይላል። አሁን እዚህ በደንብ አስተውሉ። መጽሐፍ ቅዱስ የሚለው ዳሩ ግን ቁጥር 36 ላይ ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ፣ ልብ በሉ፣ ማግባት ወደሚገባው እድሜ ይላል። እነሆ 9 ዓመት ማግባት የሚገባ እድሜ ነው። እንቀጥል፣ አስጨርሰኝ። እንቀጥልና እንዲህ ይላል፣ ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር፣ ስለምኑ? ስለ ድንግልና። ልብ በሉ፣ የ6 ዓመት ሕፃን ልጅ ስለ ድንግልናዋ ታፍራለች? እንግዲህ ለህሊናችሁ ይህን መልሱ፣ ለህሊናችሁ። የ6 ዓመት ሕፃን ሚዩት አታርገኝ። መሐመድ በ6 አሽቶ በ9 ያገባ አይደል? የ9 ዓመት የተጠየቀውን መልስ። መጽሐፍ ቅዱስ ላይ በስንት ዓመት መግባት እንዳለባት ነበር አይደለ? አስተውሉ። የ6 ዓመት ልጅ በድንግልናዋ ታፍራለች? ህሊናችሁ ይመልስ። በስነ ስርዓት አውራ እንጂ። የ9 ዓመት ልጅ በድንግልናዋ ታፍራለች? በስነ ስርዓት አውራ። የተጠየቀው በስንት ዓመቷ ሴት ልጅ? በስነ ስርዓት እያወራው ነው። በስነ ስርዓት ማግባት ወደሚገባው እድሜ በደረሰ ጊዜ ነው የሚለው። በቃ ስለዚህ በዚህ ዓመቷ የሰው ልጅ ማግባት ወደሚገባው እድሜ መች ነው? በዚህ ዓመቷ ታግባ የሚል መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ በአንድም በሌላ ይነግረናል። የተጠየቀውን መልስ። እኛ ነውርም ጽድቅ አናደርግም። እሺ የተጠየቀውን መልስ። ለመጨረሻ ጊዜ ሴት ልጅ በዚህ ዓመቷ ታግባ የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ቁጥር ነው። አንተ እንግዲህ ማግባት የሚገባ እድሜ ለሴት ልጅ ስንት ነው? አሁን ይህን ነገረን 6 ነው። እንዳንተ ነብይ ሱና መሰረት 6 ነው ማግባት የሚገባ እድሜ። ያንተ ዲያቆራ